እስኪ ይሄን ቪዲዮ እዩት። ይሄ ቪዲዮ ትክክል አይደለም፣ በአርሲ ሲሰደዱ የሚያሳይ አይደለም ተብሏልና እስኪ እዩት መጀመሪያ። በዚህ ዘመን ይህንን መመልከት የእውነትም ልብ ሰባሪ ነው። በዚህ ሰዓት በምስራቅ አርሲ በተደጋጋሚ የደረሰውን አሰቃቂ ግድያና ጥቃት ተከትሎ ማህበራዊ ሚዲያ ላይ እየተዘዋወሩ ያሉ ምስሎች በርካቶችን እያሳዘኑና እያስደነገጡ ይገኛሉ። ምስሎቹ ምዕመናን ህይወታቸውን ለማዳን በሚሰደዱበት የጭንቅ ሰዓት ታቦቱን መንበሩንና ከበሮን ጨምሮ ንዋያተ ቅድሳቱን ተሸክመው በእግራቸው በረሃውን ሲያቋርጡ ያሳያሉ። ይህ ቤተክርስቲያን ከነ ክብሯ ስትሰደድ የሚያሳየው ታሪካዊ ምስልም በብዙዎች ዘንድ ለሀገር ሰላም አስፈሪ ምልክት ተደርጎ ተወስዷል። እንግዲህ ውድ ቤተሰቦቼ አሁን ያያችሁት ወገኖቻችን ይዘውት ሲሰደዱ ያየ ነው ሲጓጓዙ የምናያቸው ማለት ነው። በደቡብ ጎንደር ዞን ደራ ወረዳ አጋር ቀበሌ ማኖ በሚባል ጎጥ በተባለ ስፍራ አዲስ ቤተክርስቲያን ሰርተው ጉልላት ተሸክመው ሲሄዱ የሚያሳይ ነው እንጂ በአርሲ ያሉ የወገኖች አይደለም። ይሄ ማለት የመረጃ መዛባት ነው። አርሲ ላይ እኮ ቤተክርስቲያን ተቃጥሏል እኮ፣ ቤተክርስቲያን ወድሟል፣ ንዋያተ ቅድሳት ወድሟል፣ ምዕመናን ታርደዋል፣ ከዚህ የከፋ ነገር ተደርጓል በአርሲ ማለት ነው። ነገር ግን ይችኛዋ ቪዲዮ አርሲ ላይ ያለች አይደለም። ለሱም ማሳያ ይሆን ዘንድ ይህን ተሸክመው ሄደው የቤተክርስቲያኑ ንዋያተ ቅድሳት በዚህ መልኩ ተሸክመው ሄደው ቤተክርስቲያን ላይ ሲደርሱ እልል እያሉ እያጨበጨቡ ሲያስገቡት ያሳያል። ይሄን ቪዲዮ እዩት። በዚህ መልኩ እልል እያሉ ወደ አዲስ ወደ ተሰራው ቤተክርስቲያን እንዳስገቡት ነው በአካባቢው የሚኖሩ ሰዎች ያጋሩትን መረጃ ወደ እናንተ አምጥቼ ሼር ያደረኩላችሁ። ነገር ግን እስካሁን ድረስ በአርሲ ምዕመናንና የኦርቶዶክስ ካህናት እየተገደሉ ባሉበት ሰዓት የኦሮሚያ ክልል ኮሚኒኬሽን ጽሕፈት ቤት ሃይማኖትን፣ እምነትን ወይም ደግሞ ብሔርን መሰረት ያደረገ አይደለም ግጭቱ፣ ቤተክርስቲያንን የሚያቃጥሉት ምርጫውን ለማደናቀፍ እንትን የሚሉ ሰምቲንግ ብለዋል። እና ዞሮ ዞሮ ወደ ቀጣዩ ቪዲዮ ልውሰዳችሁ። ገዳዮቻችን የሀዘን ደብዳቤ ሲጽፉ አየሁ። ጊዜ የኛ ነው ብለው ሲፎክሩ የነበሩት ሁሉ በኦርቶዶክስ ወንድሞቻችን ላይ የሚደረገው ነገር ያሳዝናል ብለው ጻፉ። የኛ ቤት መምህራን ዘማሪያን የት ናቸው? ብዙ ቅጥረኛ አላት ቤተክርስቲያኒቷ። ብዙዎቹን በደንብ የሚገርም አለባበስ ለብሰው በየክብረ በዓላቱ እናያቸዋለን። የሚገርም ካባ፣ የሚገርም ጥምጣም፣ የሚገርም አለባበስ፣ ከዛ ረጅም ለመጥራት የሚያዳግት ስም የተሰየመላቸው ግን የሉም። ምናልባት ከዚህ በኋላ ትውልዱ ወጣቱ ሲናገር የመረረ ነገር ልትሰሙ ትችላላችሁ። እንደ መናቅ እንዳትቆጥሩት፣ ስርዓት እንደማጣት እንዳትቆጥሩት። ማንነታችሁ ስራችሁ ሊሆን ስለሚችል ማለት ነው። እኔ ግን አንድ መናገር የምፈልገው ነገር ለቤተ ክርስቲያኒቷ አሁን ወጣቱ ነው ለቤተ ክርስቲያን ያላት። በተለይ ቤተ ክርስቲያን አገልጋይ ነን የሚሉ ዘማሪ፣ ሰባኪ ወዘተ ዝም እያሉ ነው። ለምሳሌ ብፁዕ አቡነ ፋኑኤል ስንት ሚሊዮን ብር የሚያወጣ 200 ሚሊዮን ብር በላይ የሚያወጣ ህንፃ ለመቄዶንያ ሰጠ ሲባል ከየት አመጣው? መነኩሴ ነው፣ ጳጳስ ነው፣ ገንዘቡ ከየት ነው የሚል ጥያቄ እየተነሳ ማህበራዊ ሚዲያ ላይ ሲዘዋወር ለሳቸው ጥብቅና በመቆም ከምንስ ቢመጣ ከየትስ ቢገኝ ዋናው መስጠታቸው ነው ያሉ ጥብቅና ሲቆሙ የነበሩ የቤተክርስቲያን አገልጋይ ነኝ ባዮች ሁሉ ቅጥረኞች አሁን በዚህ ሰዓት ተንፍሽ እያሉ አይደለም። ይሄ ሁሉ ያስተዛዝባል። እስኪ ኡስታዝ የሚለውን አድምጡት። ጸጥቆ ነው እንትን የለም እኮ እንቅስቃሴ እኮ የለም እኮ። ሰምታችሁ ታውቃላችሁ? መግለጫ ሲሰጥ ሲኖዶስ ትንፍሽ ካለ የሚደርስበት ነገር ያውቃል። እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውሏል። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውሏል። ማህበረ ቅዱሳን ትንፍሽ አይላትም። እቺ ዘመን የእስላም ነው፣ አትጠራጠሩ። ምንም ጥርጥር የለውም። ጊዜኛ ነው ማለት ነው እና መንግስት ምንም ማድረግ አይችልም። በቅዱስ ሲኖዶስ ደረጃ መግለጫ ሲሰጣታችሁ ታውቃላችሁ ወይ ይላል። አያደርጉት። ምንም እኮ እንቅስቃሴ የለም። ከዛስ ቢያደርጉት የሚደርስባቸውን ያውቃሉ። ለምን? ከላይ ያሉት እንዳለ ተይዘዋልና ይላል። በነገራችን ላይ ታሪካዊ ስህተት እየፈጸማችሁ ነው አባቶቻችን። በገዛ ደሙ የዋጃትን የእግዚአብሔር ቤተክርስቲያን ለመጠበቅ የተሾማችሁ ሆናችሁ ሳላችሁ
ለመንጋው ልትጠነቀቁ ለራሳችሁ ልትጠነቀቁ ሲገባችሁ መንጋው እየተበተነ በየቦታው እየታረደ የድረሱልኝ ጥሪ እያሰማ ጆሮ ዳባ ልበስ የምትሉት ከሆነ አልሰማንም አላየንም የምትሉ ከሆነ ከመንግስት መግለጫ የተሻለ ለክርስቲያኑ ልቡን የሚያጠነክር እምነቱን የሚጨምርለት ተስፋ እንዲኖር የሚያደርገውን አይነት ነገር የማትነግሩት ካልሆነ እናንተም ደግሞ የመግለጫ ጋጋታ እየሰጣችሁን እርሱ አይደለም ሞታችንን የሚያስቆምልን፣ እርሱ አይደለም ስደታችንን መጓረዳችንን የቤተክርስቲያንን መቃጠል የክርስቲያኖችን ሞትና ግፍ የሚያስቆምልን መግለጫ አይደለም። ከዚህ የባሰ ነገር ከዚህ ከፍ ያለ ነገር ልትሰሩ ነው እዛ ቦታ ላይ ያላችሁት። ልትጠብቁት፣ መንግስትን ልታስቆሙት፣ ልታስገድዱት አቅም አላችሁ። የኢትዮጵያን 60 እና 70% ህዝብ የያዘን ተቋም እየመራችሁ እንደዚህ በምን እንደተያዛችሁ አናቅም። በምን በኩል እንደታሰራችሁ፣ በምን በኩል ወጥመድ ውስጥ እንደገባችሁ፣ በምን በኩል እንደታፈናችሁ አናቅም። ግን እስኪ ወደኛ አውርዱት፣ ወደ ልጆቻችሁ። ያን ጊዜ በስልጣናችሁ ሲመጣ የመጣውን ማዕበል ያስቆሙላችሁ ልጆቻችሁ ናቸው። ጥቁር ለብሰን ስንቶች ደረት ላይ ጥይት አርፎ ስንት ቤተክርስቲያን ተዘግቶ ያ ሁላ መከራ ካለፈ በኋላ ባላችሁበት አላችሁ አይደለ? አሁንም እመኑን፣ ወደኛ አውርዱት። የእናንተ መግለጫ ለሚሞተው ክርስቲያን ጥበቃ አይሆንለትም። የእናንተ የመግለጫ ጋጋታ፣ የእናንተ የሐዘን መግለጫ፣ የምታሳዩን የካሜራ ላይ እንባ ለእኛ ጥበቃ ሊሆንን አይችልም። ታሪካዊ ስህተት እንዳትሰሩ። የምርም የጌታን ቤተክርስቲያን የምትወዷት፣ የምርም የጌታን ቤተክርስቲያን ለማገልገል ፍቅሩ ያላችሁ፣ የምርም ለመንጋው የምትጨነቁ ከሆነ አሁን ካልነቃችሁ፣ አሁን ይህንን የያዛችሁን ሰንሰለት በጥሳችሁ ካልወጣችሁ፣ አሁኑኑ ካላደረጋችሁት የታሪክ ተወቃሽ ትሆናላችሁ። እመኑኝ። ከዚህም የባሰ ነገር ይሄም ሐዘን ወደ እናንተ ቤት ደግሞ ይገባል እና በሁሉ ነገር እኛ ከጎናችሁ አለን። እነሱ ምንም አይነት መረጃ ያወጡባችሁ፣ ምንም አይነት ነገር ወሬ ይወራባችሁ፣ ምንም ይባል እመኑኝ፣ እናንተና እግዚአብሔር ታውቁታላችሁ። ማናችንም ሰው ነን፣ ልንደክም እንችላለን። ኃጢአት ካለብን ንስሐችንን የሚቀበል እግዚአብሔር አለ። ይህን ለእናንተ የምንነግራችሁ አይደለንም። ታናናሾቻችሁ ልጆቻችሁ ነን። እናንተ ናችሁ ያስተማራችሁን። ግን ቤተ ክርስቲያንን ከውርደት ክርስቲያኑን ከሞት ትታደጓት ዘንድ ይህ ታሪካዊ ዳራ በእጃችሁ ላይ ወድቋልና ዛሬውኑ ነገ ዛሬ ሳትሉ ተነጋገሩበት። ግዴላችሁም፣ መሬት ላይ አውርዱት። ሰልፍም ጥሩን ብቻ የሆነ ነገር ማድርጉ። ያን ሰዓት ላይ አቅማችንን ሲረዱት ያን ሰዓት ላይ ለማስተካከል ያጠፉትን ያበላሹትን ነገር ለማስተካከል ቢያንስ ተፍ ይላሉ። የሚሞተውንም ነገር የሚሳደደውንም የሚጎሳቆለውንም የሚሰደደውንም የሚጠፋውንም ውድመት ሁሉ ያቆማሉ። አለበለዚያ ግን ባለቤቱን ካልናቁ አጥሩን አይነቀንቁ ነውና ይሄ እየደረሰ ያለው በማን ምክንያት እንደሆነ በግልጽ እየተመለከትን ነውና እባካችሁን ልጆቻችሁን አድምጡ፣ ስሙን። አባቶቻችን ልጆቻቸውን ቢያደምጡና ለማስተባበሩ ወይም ደግሞ ድምፅ ለመሆን እነሱ ቀዳሚ ቢሆኑ ምንም ማድረግ አይሳንም። ምንም ማድረግ ማለት ነው። ምክንያቱም አትሊስት ህዝቡ ራሱን መጠበቅ እንዲችል ከፊት የሚሆንለት አንድ እንዲሆን የሚመራው ዲስከስ እንዲያደርግ እንዲወያይ የሚያደርገው አባት ያስፈልገዋል። ለዓለም አቀፍ ማህበረሰቡ እንዲደርስ ደብዳቤዎች ቢጽፉ፣ ምክንያቱም ተሰሚነት አላቸው። ቤተክርስቲያኒቱ ትልቅ ናት እንደምታውቋት፣ ተሰሚነት አላቸው። በተለያየ ቋንቋ ተጽፎ ደብዳቤ ቢገባ፣ ለአምስቱ አህተ ቤተክርስቲያን ቢገባ፣ ሌተር ቢጻፍ፣ እንደዚህ የኦርቶዶክስ አማኞችና ቤተክርስቲያን እየተቃጠለች እንደሆነ ይህን ያህል መከራ ስቃይ እየደረሰባት መንግስት ግን እስካሁን ድረስ በዚህ 8 ዓመት ውስጥ ሁሌ እየታረዱ፣ ሁሌ እየተቃጠለ፣ ሁሌ እየተሰደዱ መንግስት ዝም ማለቱን ድምፅ ቢያሰሙ ከልጆቻቸው ጋር ሆነው መፍትሄ ማምጣት እንችላለን። አንደኛ ራሳችን መከላከል እንችላለን። ሁለተኛ ኢንተርናሽናል ኮሚኒቲው በህጉ መሰረት ኢቭን ጣልቃ ገብቶ ሊረዳን ይችላል። ምክንያቱም ገዳዮች አሉ። ገዳዮችን መንግስት አልያዘልንም። ስለዚህ ወይ ራሱ ገዳይ ነው፣ ገዳዮችን አለመያዙ ራሱ ወንጀለኛ ያስብለዋል፣ መንግስትን ያስጠይቀዋል። ራሱም ገዳይ ከሆነ ራሱን ያስጠይቀዋል። ገዳዮቹን አለመያዙ፣ እኛን ፕሮቴክት አለማድረጉ ወይም ኦርቶዶክሳውያን ፕሮቴክት አለማድረጉ በወንጀል ህግ ያስጠይቀዋል። ስለዚህ በሁሉም በየትኛውም መንገድ መንግስት ከጠያቂነት ነፃ ይወጣል። ምክንያቱም በሱ ግዛት ስር ምዕመናን ሞቷል፣ ሰብአዊ መብት ተጥሷል። ስለዚህ አይዘር እሱ ነው እየገደለን ያለው፣ ሁለተኛ ገዳዮቻችን ሰፖርት እያደረገ ወይም ፕሮቴክት እያደረጋቸው ነው፣ በሶስተኛ ደረጃ የተገደልነውን እኛን እንኳ
ማውገዝ አልቻለም ማትግደሏቸው ብሎ መንግስት ማለት ነው። ስለዚህ ይህን ሁሉ አድሬስ ማድረግ የሚችሉት አባቶቻችን ናቸው ከኛ ጋር ሆነው ማለት ነው። ግን እነሱ ዝም እያሉ ነው። ግን ዝም ቢሉም ኦርቶዶክስ ምዕመናን እዛ አካባቢ ያለ ኦርቶዶክስ ምዕመናን ራሱ ማዳን እንዲችል ስቲል ዲስከስ መደረግ አለበት ብዬ አምናለሁ። እኛው ቀን ነው ሬሳውን ጅበል የሰው ልጅ እንዴት ጅብ ይበላዋል? እኛ ኢትዮጵያዊ አይደለን እንዴ? ሰው እንዴት በማተው ታርዶ እንዴት እንደዚህ ይሆናል? ይሄ በጣም ውስጣችንን የጎዳው በማንነታችን መቼም ቀና ብለን እንዳንሄድ ያደረገን ድርጊት ነው። ከውስጣችን መቼም አይጠፋም። በመከላከያ ሰራዊት ባይመጣ ኖሮ ይሄ ልጅ አልተቀበረም ነበር በምድራችን ላይ አትቀብሩትም ብለው 3 ቀን ድረስ አንጀቱ ተጎልጉሎ ነው። ሰው አልቀበርንም እኮ እኛ አካላቸውን እኮ ማወቅ አቅቶን ተቆራርጠው በየቦታው ሆነው ያየናቸው እኛ። እንግዲህ እናንተ የኢትዮጵያ ኦርቶዶክሳውያን የእውነት እኛ የታፈን የተጨቆን ህዝብ ነን። ማንም ሰሚ የለንም። ሰሚ አጥተን ነው የታረድ ነው። እውነት እላችኋለሁ በጣም አስከፊ ነገር ነው እኛ ያየነው። እኔ በዚህ እድሜ የሰው ልጅ ተቆራርጦ የሰው ልጅ ለየብቻ አካል ሆኖ ማየቴ ከእድሜ መተኛ ታክቶኛል። አሁን አልተኛም፣ እንቅልፍ አይዘኝም። ያንን አስክሬኑን የለቀምኩት እኔ ነኝ አንዱ። በዚህ እድሜ የታረደ አስክሬን ተሸክሜ ስሄድ በጣም የሚያሳዝን ነው። እንዴት ሆነን እንደምንኖር ሰው በሃይማኖቱ ሰው በኢትዮጵያዊነቱ አፍሮ እኔ እንጃ። በጣም የሚከብድ ነገር ነው የእውነት በጣም የሚከብድ በጣም አሳዛኝ። እኔ እንጃ በታሪክም ሰምቼ አላውቅም እንደዚህ አይነት ነገር። የእውነት ነው የምላችሁ እና እኔ ማለት የምፈልገው የእውነት ሁላችሁም ይህንን መልእክት የምትሰሙ ኦርቶዶክሳውያን ኢትዮጵያውያን የዓለም ህዝቦች ሁሉ የእኛን ችግር አይታችሁ በአስቸኳይ ይሄ የብሔር ነው የሚባለው ነገር ድብብቆች ነው፣ የቃቃ ጨዋታ ነው አይደለም። ሰው ማተብን በጥስ ከተባለ በኋላ ብሔር የለውም። ማተብን በጥስ ነው። ማተባችንን በጥሰን ታዲያ እንዴት ነው የምንኖረው? እናንተ ይህንን ሁሉ የምትሰሙ የእውነት ድረሱልን፣ ልንደርስላቸው ይገባል። በዛም ሆነ በዚህ በየጊዜው ነው እንደዚህ እየተገደሉ ያሉት። በየጊዜው በቃ ማለት እስኪደክመን መጮህ፣ እነሱ እየተገደሉ ሳይደክማቸው እኛ መጮህ እስኪደክመን፣ እኛ ጥቁር ፕሮፋይል ማድረግ፣ እኛ ሻማ ፕሮፋይል ማድረግ ሰለቸን ኢቭን ማለት ነው። እነሱ ግን እየተገደሉ ሬሳ እየተሸከሙ ሬሳ እየለቀሙ በየምድረ በዳው ማለት ነው። እስኪ ብፁዕ አባታችን አቡነ ጴጥሮስ የሚሉትን እንስማ። ጸሎት ምህላ ተደረገ፣ ምርጫው በሰላም እንዲያልቅ ተባለ። የምርጫው በሰላም ማለት በኦርቶዶክሳውያን ደም ተደመደመ። አያለህ፣ ምርጫው ሲያልቅ በኦርቶዶክሳውያን ደም ተደመደመ። ያውም እኮ ጸልየው ጸሎት አድርገው ምርጫው በሰላም ይልቅ ብለው የጸለዩት ሰዎች እንደገና ደማቸው ፈሶ የምርጫ መመረቂያ ያደረጓቸው ወገኖቻችን። ታዲያ ምን ልትለው ትችላለህ? ስለዚህ ምን እናድርግ ለሚለው ነገር የመጀመሪያው ነገር ቢያንስ ሌላ ምንም ነገር ማድረግ ባንችል አትግደሉን ብለን መቆም አለብን። በቃ መገደል ሰለቸን። ጠቅላላ 60 ሚሊዮን ኦርቶዶክሳውያን አሉ። አትግደሉን ብሎ መቆም አለበት። በቃን መሞት ሰለቸን ይበል ማህበረሰቡ። ይህንን ትንሽ ትልቁ እዚህ ሀገርም የትኛው ሀገር ያለው ማህበረሰብ በሙሉ ኦርቶዶክሳውያን እንኳን ቢነሳ በቂ ነው። ይህንን ግድያ ለማስቆም በቂ ነው። ይህንን የአረመኔነት መንፈስ ለማስቆም በቂ ነው። እርግጠኛ ነኝ እንዲህ ስላው መንግስት ገልብጡ እያለ ነው የሚሉት። እርግጠኛ ነኝ። ይሁን አትግደሉኝ ማለትም እኮ ፖለቲካ የሆነበት ሀገር ነው። አንተዬ ተራብኩ ማለትም ፖለቲካ የሆነበት ሀገር ነው። ተሰደድኩ ማለትም ፖለቲካ የሆነበት ሀገር ነው። ይሄ የሆነበት ማህበረሰብ ለምንድን ነው አንድ ሆኖ አትግደሉኝ የማይለው ነው ጥያቄ። ይህንን ነው እናንተ መስራት ያለባችሁ። በቃ በገዳይ ላይ እናመፅ። በምን አትግደሉም ብለን እንዴ? በደም አፍሳሾች ላይ እናመፅ። ምን ብለን? ደም አታፍሱ ብለን። በሚለያዩን ላይ እንነሳ። ምን ብለን? አትለያዩም ብለን። በክፋት ላይ አንድ ከሆን ደግነት ይነግሳል፣ ክፉዎች ደግሞ ይሟሽሻሉ። ይህንን ነው የምናደርገው። ይሄ ወንድም አባታችን ወለጋ ላይ ይሄ ግድያ ሲበረክት በከፍተኛ ደረጃ ሰላማዊ ዜጎች በሚገደሉበት ወቅት ላይ ምን እናድርግ? አትግደሉን አሉ። ግድያው አልቆመም። በመጨረሻም ሰው በዚህ ደረጃ ይህንን ይደግፋሉ ብዬ አይደለም ሀሳቡን ያነሳሁት፣ ግን እዛ አካባቢ ያለው ማህበረሰብ መጨረሻ ያደረገው መሳሪያ ብረት አነሳ። የሚጠብቀኝ ከሌለ ራሴን አድናለሁ፣ አልሞት ባይ ተጋዳይ ነኝ ብሎ መሳሪያ ስላነሳ አሁን ወለጋ የሰላማዊ ዜጎች ግድያ በጣም ቀንሷል ብቻ ሳይሆን እየቆመ ነው ማለት እንችላለን። ስለዚህ
አርሲም ቢሆን የሚያድን ከሌለ የሚከላከል ከሌለ ራሱ መንግስት የሚባለው አካል ከዚህ ጀርባ ይሄ ነገር እንዲፈጸም እያደረገ ካለ ታዲያ ህብረተሰቡ ማንን ነው የሚጠብቀው? ራሱን ለምን አይከላከልም የሚል ጥያቄ ይነሳል። አባታችን ወንድም መስዋዕት አሁን ወደ እንትን ልታስገባኝ ነው። እኔ እዛ ውስጥ አልገባለም። እኔ ነገርኩ እኮ አትግደሉኝ ማለት ራሱ በቂ ነው እኮ የምልህ። የክፉዎች ብርታት፣ የክፉዎች ኃይል የደጎች ዘምታ ነው፣ የደጎች ሸልተኝነት ነው ይላል። ስለዚህ ማህበረሰቡ አንድ ከሆነ እኮ ስንቱን ገሎ ይጨርሰዋል። ግን ዝም ካለ በተራ ገሎ ይጨርሰናል። እርግጠኛ ነኝ። አሁን መሳሪያ ታጥቃችሁ በለው ልልህ ነው አልልም። እንደዛ አይደለም፣ እንደዛ አይደለም። ይሄኔ እንደው ምን ትሉ ነው ንጽጽሩን ያነሳሁት አባታችን እንጂ ከእርሶ እንዲህ አይነት መልእክት ይወጣል ብዬ አይደለም። ግን ህብረተሰቡ አሁን ቁጭ ብሎ ማልቀስ፣ በየቤቱ ከንፈር መምጠት፣ አንጋጦ ሌላውን ለመፍትሄ መፈለግ የሚያዋጣ አይደለም። እንግዲህ በሚቻለው መንገድ ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ መረጃ ሲጠየቅ እንኳን በአግባቡ ስለተገደሉት ልጆቹ መረጃ መስጠትም አልቻለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ዋና ጸሐፊ ተጠይቀው ነበር በተለያዩ ዓለም አቀፍ ይሄ ጉዳዩን የሚከታተሉ ተቋማት ጭምር ምንም መረጃ የለኝም ነው ያሉት። ስለሞቱት እንኳን ደፍሮ ለመናገር ወኔ የሌላቸው አባቶች ነው ያሉት። ስለዚህ ምዕመናን ምንድን ነው ማድረግ ያለበት? በዚህ ጊዜ እንደው መፍትሄ ቢጠፋ ነው ይህንን ሀሳብ ያቀረብኩት አባታችን። ይኸውልህ መሳይ፣ አሁንም እነዚያ ሰዎች እምቢ ለማለታቸው እርግጠኛ አይደለሁም። እንደገና አንተ ጠይቃቸው። እዚህ ያሉት አባቶች ይሄ ነው ለሚለው እና አንተ ራስህ ጠይቃቸው። እርግጠኛ አይደለሁም። ስለ ማህበረሰቡ ህዝቡ ግን ምን አድርግ ለምትለኝ ነገር አሁንም እናገራለሁ። ባትግደሉኝ ተባበር፣ በሚለያዩ ላይ ተባበር፣ በሚገሉ ላይ ተባበር። ተባብረህ ነፃነትህን ራስህ በራስህ አውጅ። መጀመሪያ ከፍርሃት ነፃ ሁን። ከፍርሃት ነፃ ሁን ማለት አንድ ሆነ ተወያይና አፍጠ ጠይቀው። አዲስ አበባ ላይ ያለው ማህበረሰብ ለምንድን ነው ፖለቲከኞችን የማይጠይቃቸው? ፍጥጥ አድርጎ በሰላማዊ መንገድ ለምን አይጠይቃቸው? ይህንን ማድረግ ማከለከለው ማን ጠይቆ ነፃ እንዲያወጣው ይፈልጋል? ስለዚህ ይሄ መሳሪያ ምናምን እሱን አንተ ንገራቸው በስነ ስርዓት ለሚሰሙ። እኔም ምልህ ግን በገዳይነት፣ በአሳዳጅነት፣ በክፋትነት በተሰማሩ ሰዎች አንድ ሆነን ከተነሳን፣ አንድ ሆነን ከተባበር ይሄ ነገር የማይቆምበት ምክንያት የለም ነው ምልህ። የሚገርም ቃለ ምልልስ ነው የነበረው። አባታችን እያሉ ያሉት በገዳዮች ላይ አምፁባቸው፣ በሚለያዩን ላይ አምፁባቸው እና አትግደሉም ብላችሁ አንድ ሆኑ። እናንተ ከተባበራችሁና አንድ ከሆናችሁ ራሳችሁን ማዳን ትችላላችሁ ነው። በነገራችን ላይ መንግስት ዊክ ነው የሚሆነው የህዝብ ማዕበል ከተነሳበት። መንግስት ማለት የሚገዛ ህዝብ ሲኖር ነው። መንግስት ሴቭ የማያደርገን ከሆነ ራሳችን ሴቭ ማድረግ አለብን ብሎ ሰው ራሱን ካደራጀና ራሱን ነፃ ለማውጣት የነፃነት ጥያቄውን ካቀረበ የሚሰማው እንኳ ቢያጣ ራሱን በራሱ ማስከበር ከጀመረ ትክክለኛ መልስ ይመጣል ማለት ነው። ትክክለኛ መልስ ማለት ልክ አሁን መሳይ ሜንሽን እንዳደረገው ወለጋ አካባቢ በጣም ግድያ ይበዛ ነበረ። ወለጋ አካባቢ ራሳቸውን ፕሮቴክት ማድረግ ሲጀምሩ አሁን ወለጋ አካባቢ ግድያ እየቀነሰ ነው ማለት ነው። እንደ አሩሲው አንሰማም ትቶሎ። ያ ማለት ነው ራስን እንትን ማለት ራስን መከላከል መቻል ፖለቲካን ራሱ ባላንስ ያደርገዋል ማለት ነው። ፖለቲካውን ብቻ አይደለም፣ ሃይማኖተኞች ወይም ደግሞ ሌሎች አክራሪዎች ገላለው እንኳ ቢሉ አትግደሉን የሚል ሌላ ኃይል እንዳለባቸው ስለሚያውቁ ለራሳቸው ደህንነት ሲሉ የሌላ ሰው መብት ያከብራሉ ማለት ነው። ስለዚህ አዝነው እንኳ ባይተውን ፈርተው እንዲተውን ማድረግ እንችላለን ማለት ነው። ለምን? ብዙ ነን፣ እጅግ ብዙ ነን፣ በጣም እጅግ ብዙ ነን። ስለዚህ ይሄን ነው እያሉ የነበረው። እኔም በዚህ ሐሳብ ተስማሚ ነኝ። እጅግ ቅስም ሰባሪ ዜናን ልንገራችሁ። ዳኛዋን በፍርድ ቤት ፍርድ እየሰጠች ባለችበት ሰዓት በሽጉጥ ገደላትም። ይቺ ከኋላ የምትመለከቷት ዳኛ ነች። ታዲያ በዛሬው ዕለትም መገደሏ ነው የተነገረው። በሆሎታ ወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት ዛሬ ረፋር ላይ የተፈጠረ አሰቃቂ ክስተት መላው የህግ ማህበረሰብና የኢትዮጵያ ህዝብን በከፍተኛ ሁኔታ ድንጋጤ ውስጥ ከቷል። የቤተሰብ ክርክር ጉዳይን በመመልከት ላይ የነበሩትም ቅድም የተመለከታችኋት ዳኛ ወርቄ ፈካንሳ የፍርድ ውሳኔውን እያነበቡ በነበረበት ወቅት ተከሳሹ በድንገት በወጣው ሽጉጥ ዳኛዋን በጥይት በመምታት ህይወታቸውን ቀጥፏል። በተመሳሳይ ጊዜ ታዲያ በተተኮሰው ጥይት በችሎቱ ላይ ከባለቤቷ ጋር በመከራከር ላይ የነበረችው የባለ ጉዳይ ማለትም የገዳይ ሴት ሚስት ማለት ነው ህይወቷ ማለፉን መረጃዎች ይጠቁማሉ። በትልቁ ይከበርበታል የተባለው በፍርድ ቤት ውስጥ የዳኛዋና የባለ ጉዳይዋ ሞት ታዲያ ብዙዎችን ያሳዘነ ነው። ለሟቾች ነፍስ ይማር። እንደው ምን አይነት ሀገር ነው እየኖርን ያለ ነው? እንደው በጣም የሚሰቀጥ ነገር እኮ ነው እየሰማን ያለ ነው። አሁን እቺ ዳኛ ህጉ በሚለው መሰረት ለመፍረድ በተቀመጠችበት በተከሳሹ በሽጉጥ ተብላ መገደል ምን አይነት ሰቅጣጭ ነገር ነው የምንሰማው በየጊዜው? ኧረ በጣም እየዘቀጥን ነው የኢትዮጵያ ህዝብ። እግዚአብሔር በቃ መማር አለብን። ከእንደገና ደግመን ደጋግመን መማር አለብን።
ህዝቡ ምንም ገና ነው፣ አልሰለጠነም። ርህራሄ ሰው እኮ ሲማል ይራራል፣ መራራት ይጀምራል፣ ምክንያታዊ መሆን ይጀምራል፣ ሎጂካል መሆን ይጀምራል። አሁን ምን አይነት ጭካኔ ነው በዳኛዋ ላይ እየተፈጸመባት ጭካኔ! በእውነት እኔም ለዚህ አፍ የለኝም። እግዚአብሔር እንደው የኢትዮጵያን ህዝብ ያራራ፣ መንግስቱንም ያራራው፣ ህዝቡንም ያራራው። ህዝቡም ጨካኝ እየሆነ ነው፣ መንግስቱም በቁጣ በትር እየገረፈን ነው። እግዚአብሔር ለሁላችን ምህረትን ይላክ። ቸር ቆዩኝ።